ተናስተልኝ የተከበራችሁ ውድ አድማጮቻችን ይህ አንድ ሰዓት ተኩል እንደማመጥ ዝግጅታችን ነው። ከዝግጅታችን ጋር አብራችሁኝ እንድትቆዩ የምጠይቃችሁ ደግሞ ዓለምነህ ዋሴ ነኝ። እንደምን አደራችሁ? እንደምን ዋላችሁ? እንደው ከሰዓቱ አንፃር ምሳ እንዴት ነው ልላችሁ ፈቅዳለሁ። መቼም ምሳችሁን ማባያው ቢራን ጎንጨት እያላችሁ እንግዲህ ፕሮግራማችንን አብረን እንኮመኩማለን። በነገራችን ላይ ልክ 7 ሰዓት ገደማ ላይ ጠብቄ የማሰማችሁ አንድ ጠነኛ ግጥም አለች። ጠቅላላ 4 ደቂቃ ወይም 5 ደቂቃ ብትፈጅ ነው። ያቺ ግጥም ደግሞ ድምጻዊ ቴዲ አፍሮ የላካት ግጥም ነች። ቴዲ አፍሮ ለደረጀ ኃይሌ የጻፋት ነችና እሱ እስር ቤት በነበረበት ጊዜ ደረጀ ኃይሌ ከልጁ ቅዱስ ጋር ደጋግሞ ይጠይቀው ስለነበረ ከዛ ተነስቶ የጻፈው ስለሆነ እሷን ግጥም ወደ 7 ሰዓት ላይ አስተላልፋታለሁ። መቼም ቴዲ ከጻፈ የግድ ያው ስለዚህ ተጠብቃላችሁ ማለት ነው። 7 ሰዓት ገደማ ላይ የሚቀርብ ነው። ግጥሟ ያተኮረችው በልጁ ሐዘን የተነሳ መጀመሪያ ደረጀ እንዳየሁት ብስጭት ብሎ አንገቱ ላይ የነበረችውን ክር ሁሉ በጥሶ ነበረ እና ቴዲ ያነጣጠረው እሷን ክር መልሳት የሚል መንፈስ ያለው ግጥም ነው። እሱን 7 ሰዓት ገደማ አቀርብላችኋለሁ። አሁን ሰዓቱን እንደምትመለከቱት 7 ሰዓት እየቀረበ ነው። ቃል በገባውላችሁ መሰረት ከያኔ ቴዲ አፍሮ ለደረጃ ኃይሌ ለደረሰበት አደጋ ቤቱ ተመላልሶ ጠይቆት የተሰማውን ነው የጻፈው። እሱም ተመላልሶ እስር ቤት በጠይቀው ጊዜ አብሮት ይዞት የሚለው ልጅ ነው ደረጃ አሁን ያጣው። ስለዚህ በጣም ነው በዚህ ጉዳይ ያልተሰማው ሰው የለም። ቴዲም ከማናችንም የተለየ አይደለም። ልዩነቱ እዚህችን ግጥም እንዲጽፍ ግን ያስገደደው አይነት ሐዘን ነው የተሰማው። ትልቁ ጉዳይ መጀመሪያ ላይ አሁን ቴዲ እግዚአብሔር ይመስገን ለብዙዎቻችሁ በጣም የሚደነቅ በግሌ በጣም የረካውበት ሁኔታ ነው የታየው። በእውነት ቤቱ ውስጥ የሰው ባህር ነበር የሚፈሰው። በጣም ብዙ ሰው አጽናንቶታልና በርትቷል ደረጀ ለማለት እችላለሁ። አላየውም እንጂ እርግጠኛ ነኝ ያችን በጥሶ የጣላትን ክር መልሶ ያደርጋታል ብዬ አስባለሁ። ቀጥሎ የምትሰሙት የቴዲ ግጥም እሱ ላይ ያነጣጠረ ነው። ወደ ግጥሙ ልውሰዳችሁ። ቅዱስ ቃል ቅዱስ ሰው ይሄዳል ወደ ባለቤቱ። ይህንን ሲረዱ እናትና አባቱ ሕይወት ይቀጥላል ደሞ እንደ ትናንቱ። ስንታስተምርኸኝ ስለ ጥንካሬ ዋሸኝ እንዳልል እንዲህ ስትሆን ዛሬ አብረን ያሰብነውን አንተ እየፈጸምከው የበጠስከውን ክር መልሰ ካሰርከው እቆጥርልሃለሁ ለኔ እንዳደረከው ከሱ ጋር ተኳርፈ ከአምላክ ጋር ተኳርፈ እኔን ካሳዘንከኝ ታዲያ በሰማይ ቤት ለማን በእግዚአብሔር ቅፍ ውስጥ ተመችቶኝ ዛሬ ደስተኛ ነኝና ታስብ ስለኔ ብዬ እንድነግርህ ቢያስጨንቀኝ ልቤ በቴዲ ላኩብህ ይህንን ደብዳቤ። ታስታውስ እንደሆን ያኔ እስር ቤት ሄጄ አይዞ በርታ እንዳልኩት ይኸውልህ ዛሬ ይህን አናግሬ ብድር አስከፈልኩት።
አንተ በነገርከኝ ለሱ እንደነገርኩት ተስፋ የሚቆርጥ ሰው አለድሜው ያረጃል አባት ሲበረታ ቅዱስ ሲደረጃል ስለዚህ እንዲሞላ የልጅነት ቅሌ ጠንክርና በርታ ስራና ሳየኝ ያንተ ድል ነው ድሌ ደግሞ እንዳትረሳ መንግዴም በመንፈስ ካንተ ጋር ነኝ እኔ የዚህ ቃል ግልባጭ ይድረሳት ለምዬ እሷ ላንተ ትኑር አንተ ለሷ ኑራት አደራደርዬ ቅዱስ ደረጀ ነኝ ኢትዮጵያ ለዘላለም ትኖር ኢትዮጵያ ለዘላለም ትኖር ኢትዮጵያ ለዘላለም ትኖር